ዛሬ የወንጌል ቃል የሚያካፍሉ ወንድማችን ወራችን ምክትል ሊቀመንበር የሆኑት መምህር አጥናፉ ይሆናል። ቀጥታ ወደ እሳቸው ወስዳቸዋለሁ። እሺ፣ አብረን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን ሊቀ ካህናት ጌታቸው ዶኒ፣ የዚህ ታላቅ ደብር አስተዳዳሪና የመንጋው ሁሉ ጠባቂ፣ ተከበሩ አባታችን መልአከ ብስራት ቆሞስ አባ ገብረ ማርያም ታላቅ የጸሎት አባት፣ የተከበሩ አባ ተክለ ጻድቅ የስብከተ ወንጌል ኃላፊ፣ እንዲሁም ሊቀ ኅሩያን አየነው የዚህ ታላቅ ደብር ጸሐፊ፣ ሌሎችም ሊቃውንተ ቤተ ክርስቲያን እግዚአብሔር አምላክ እንደሰጣችሁ ክብር ሁላችሁም ካህናቱ፣ ዲያቆናቱ፣ በተለያየ የቤተ መቅደሱ አገልግሎት የምታገለግሉ እግዚአብሔር የመረጣችሁ፣ እግዚአብሔር ያከበራችሁ፣ እግዚአብሔር የቀደሳችሁ አገልጋዮችና ምዕመናን እንዲሁም ምዕመናት እግዚአብሔር አምላካችን በቸርነቱ ጠብቆ ለዚህ ዕለት ስላደረሰን ስሙ ከፍ ያለ የተመሰገነ ይሁንልን። እግዚአብሔርን አመስግኑት። ተፈጸመ ጽጌ ተፈጸመ ማኅሌተ ጽጌ እያሉ አባቶቻችን አዚመዋል። ደስ በሚያሰኝ ቃል፣ ደስ በሚያሰኝ ዝማሬ፣ በመላእክት ዜማ እግዚአብሔር አምላክን አመስግነዋል። ቀኒቱን ታላቂቱን ከፍ አድርገዋታል። የእመቤታችን የስደት ወቅት እንዳበቃ አበሰሩን። እመቤቴ እስከ መቼ በባዕድ አገር ትኖሪያለሽ? ገሊላ ግቢ፣ ሀገርሽ ገሊላ ግቢ የተባለላትን እመቤታችንን ሌሊት በማኅሌት በቤተ መቅደሱ ከምሽቱ እስከ ንጋቱ ሲያመሰግኑ አድረዋል። የእነርሱ ክብር ለሁላችንም ይሁንልን። በዚህ በቤተ መቅደስ ተገኝታችሁ በዚህ ታላቅ አገልግሎት የተሳተፋችሁ እንቅልፋችሁን አጥታችሁ ያደራችሁ ሁሉ እማምላክ ወላዲተ አምላክ ድንግል ማርያም ከስደቷ በረከት ረድኤትን ታድለን፣ በአማላጅነቷ ታማልደን። ተፈጸመ ጽጌ። አሁን የምንነጋገርበት ርዕስ ለእግዚአብሔር ፈቃድ በዕለቱ የተነበበውን ወንጌል በተመለከተ ይሆናል። ቅድስት ቤተ ክርስቲያናችን እያንዳንዱን ነገር በስርዓት ታስኬዳለች። ዓመቱን ሙሉ ያሉት ሳምንታት ተከፋፍለው መጽሐፈ ግሳዊ በሚባለው ላይ በየዕለቱ የሚነበበው መልእክት፣ የሚሰበከው ምስባክ እንዲሁም የሚነበበው ወንጌል ጭምር በዝርዝር ታስቀምጠዋለች። ያለ ምክንያት አይደለም። አንዱ የሚነበበው ቃል ከሌላው ጋር ይወራረሳል። ምስጢር ስላለው ሐዋርያትን በመልእክታቸው የሐዋርያት ሥራም የሚያስቀምጠው ቅዱስ ሉቃስ እንደጻፈው ወንጌላውያኑም ደግሞ እንዳሰፈሩት ሁሉም ተያያዥ በሆነ መልኩ ይቀመጣል። ዛሬ ለምሳሌ በቤተ መቅደስ ቆማችሁ ስታስቀድሱ የነበራችሁ በዲያቆናቱ ሲነበብ፣ በንፍቅ ካህኑ ሲነበብ፣ እንዲሁም ደግሞ በካህኑ ሲነበብ የሰማችኋቸው ብዙ መልእክታት አሉ። የቆላሲስ መልእክት ምዕራፍ 1 ከቁጥር 1 እስከ 12 እንዲሁም የቅዱስ ያዕቆብ መልእክት ምዕራፍ 1 ከቁጥር 1 እስከ 13፣ የሐዋርያት ሥራ ምዕራፍ 13 ከቁጥር 6 እስከ 16 እነዚህ ይነበባሉ። በኋላም ምስባኩ ይሰበካል። ወይከውን ከመ ዕፅ እንተ ትክልት ሀበ መዋዕለ ማይ፣
እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኔ ይትነገር የሚለው መዝሙር ቃል ይነበባል። መዝሙረ ዳዊት ለእያንዳንዱ ወቅት ለእያንዳንዱ ጊዜ የሚቀመጠውን የሚዘመረውን መዝሙር በአግባቡ አስቀምጦታል። ይህንን ቅድስት ቤተ ክርስቲያን በሥርዓተ ቅዳሴው አስገብታ ደግሞ እንዲህ ትሰብከዋለች። ከመጀመሪያው ስትሰሙት የመዝሙር 1 ከቁጥር 1 ጀምሮ እስከ 3 ያለውን እንዲህ ይላል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። ነገር ግን ይህ ምስጉን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱ በውሃ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሠራው ሁሉ ይከናወንለታል ይላል። የምንነጋገርበት ርዕስ በውሃ ፈሳሽ ዳር እንደተተከለ ይሆናል የሚለውን ይዘን ነው የምንነጋገር። ማን ነው ይህንንም ይሆን? ማን ነው ምስጉን የተባለ? በቀንም በሌሊትም የእግዚአብሔርን ቃል የሚያስብ፣ በቀንም በሌሊትም ቀን የእግዚአብሔርን ቃል የሚያነብ፣ ቀን የእግዚአብሔርን ቃል የሚሰማ፣ ቀን ወንጌሉ ሲሰበክ፣ ቀን ስብከቱ ሲነገር ጆሮውን ከፍቶ የሚያዳምጥ። ይህ ሰው ደግሞ ሌሊትም አዳሩ የተለወጠ አይሆንም። ይህንኑ ቀን ሲሰማው የነበረውን ሌሊት ደግሞ በእንቅልፉም ሆኖ እንኳን ያሰላስለዋል ይላል። ከእግዚአብሔር ቃል ጭራሽ የማይለይ ከውሃ ዳር ፈሳሽ እንደተተከለ ዛፍ የሚሆን እግዚአብሔር ምንጭ የሆነለት እግዚአብሔር ወንዝ የሆነለት የብሉይ ኪዳኑ የሐዲስ ኪዳኑ ሲነገር ሊቃውንት ቤተ ክርስቲያን የጻፉት መጻሕፍት ሲነበብ የሚሰማ ጆሮውን ከፍቶ የሚያዳምጥ እርሱ ምስጉን ነው። በውሃ ዳር ፈሳሽ እንደተተከለ ዛፍ ይሆናል አለ። በውሃ ዳር ፈሳሽ ያለ ዛፍ ሁልጊዜም እንደለመለመ ነው። ሁሌ እንዳበበ ነው። ሁሌ ፍሬ እንዳፈራ ነው። የእግዚአብሔርን ቃል የሚሰማ ሰው እግዚአብሔር ከእርሱ ጋር የሆነ ሕይወቱን የባረከለት ፍሬው ሁልጊዜ የሚያምር እንደለመለመ የሚኖር መልካም ዛፍ መልካም ፍሬ ያፈራል እንደተባለ ሁሌም ከእርሱ የሚለቀመው መልካም የሆነ ነገር የሆነለት ሰው እርሱ በውሃ ዳር ፈሳሽ እንዳለ ዛፍ ይሆናል አለ። የሚለቀምበት ፍሬ አለው ይላል። መልካሙ የሆነ ፍሬ ይገኝበታል ይላል። ይህም ፍሬ የሰላም፣ ይህም ፍሬ የትዕግስት፣ ይህም ፍሬ የፍቅር፣ ይህም ፍሬ የመልካምነት፣ ይህም ፍሬ የበጎ ምግባር፣ ይህም ፍሬ በሃይማኖት የመጽናት፣ ይህም ፍሬ በንስሐ የመመላለስ፣ ይህም ፍሬ በእግዚአብሔር ቤተ መቅደስ ተገኝቶ ቅዱስ ሥጋውን ክቡር ደሙን የመብላት ታላቅ ፍሬ ከእርሱ ይገኝበታል ይላል። ሁሌም ከዚህ ሰው ስታገኙት የምታገኙት ሰላም ነው። ይህን ሰው ስታገኙት የምታገኙት ትዕግስት ነው። ይህን ሰው ስታገኙት የምታገኙት ፍቅር ነው። ከዚህ ሰው ጥላቻ፣ ከዚህ ሰው ክፋት፣ ከዚህ ሰው ተንኮል፣ ከዚህ ሰው ምቀኝነት፣ ከዚህ ሰው አድመኝነት፣ ከዚህ ሰው መናፍቅነት፣ ከዚህ ሰው ማመንዘር፣ ከዚህ ሰው ስጋር፣ ከዚህ ሰው ዘፋኝነት አይገኝም ይላል። የእግዚአብሔር ቃል ነው። እግዚአብሔር የተመሰገነ ይሁንልን። አመስግኑት እስኪ እግዚአብሔር ወገኖች። የውሃ ዳር የተባለ እግዚአብሔር ነው። የማያቋርጥ ፈሳሽ የሚባል እግዚአብሔር ነው። የሕይወት ውሃ የተባለ እግዚአብሔር ነው። ከእርሱ ጋር የተጣበቀ ሰው ሁልጊዜ ሕይወቱ እንደለመለመ እንዳበበ እንዳፈራ ይኖራል ይላል። አዎ ከነዚህ ውስጥ ምስጉን ከተባሉት ውስጥ ከምስጉናን በላይ ምስጉን የሆነች መልካሙን ፍሬ ያፈራች እስከ ዛሬ ድረስ በቤተ መቅደሱ በማህሌቱ ስትመሰገን የቆየች ኃጢአት፣ ተንኮል፣ ክፋት የሌለባት ሕይወቷ በሙሉ ከእግዚአብሔር ጋር የተጣበቀ ከዚህም አልፎ ለአምላክ ማደሪያ የበቃች እመቤታችን ቅድስት ድንግል ማርያም ናት። ከፍ አድርጋችሁ አመስግኗት ወገኖች። ያለ ዕዳዋ ባለ ዕዳ የሆነች ያለ ኃጢአቷ የሔዋንን ስደት የተሰደደች ያለ መከራዋ መከራን የተቀበለች ያለ በደሏ ስቃይ እንግልትን ያገኛት
ሴቶች እንኳን የመውለጃ ቦታ ያላገኘች አምላክን ተሸክማ የተንከራተተች ሄሮድስ ጭምር ልጇን ሊገል ሲፈልግ ልጇን ይዛ ወደ ግብፅ ከዚያም ወደ ኢትዮጵያ የተሰደደች ቅድስት ክብርት ልዕልት ውድስት የተባለች እመቤታችን ቅድስት ድንግል ማርያም የእውነት የኛ ናት። በኃጢአተኛዋ በሔዋን ምክንያት ስደት ቢመጣ የኃጢአት ስደት ያንን ስደት ለማስቀረት ጽድቅ ያላት እመቤታችን የጽድቅን ስደት ተሰደደች። ኃጢአተኛው አዳም ከገነት ቢባረር ቢሰደድ ምንም ኃጢአት የሌለበት ልጇ ከእናቱ ጋር አብሮ ተሰደደ። ለምን ቢባል የሁለቱንም ኃጢአት እግዚአብሔር ሊደመስስ ስለወደደ ማለት ነው። አዲስ ፍጥረት ሊያደርጋቸው ስለወደደ ዳግሚት ሔዋን የተባለች የተወደደች እናቱን ውበቷን የወደደላት ማደሪያው ማረፊያው እንድትሆን የመረጣት ነቢዩ ዳዊት እንደተናገረ በመዝሙር 131 ላይ እንዳስቀመጠው እግዚአብሔር ጽዮንን መርጧታልና ማደሪያውን ትሆን ዘንድ ወዷልና እንዲህ ብሎ መርጫታለሁና በዚህች አድራለሁ፣ ይህች ለዘላለም ማረፊያ ይላታል እግዚአብሔር። ለዘላለም ማረፊያ የሆነች ከሰማይ ከምድር የምትበልጥ ከኪሩቤል ከሱራፌል የምትልቅ ፍጥረት ሁሉ የሚያመሰግናት ያለምንም በደሏ ልጇን ይዛ ተሰደደች ወገኖች። ስለዚህ ነው ረሃብ ወጥማ አዘክሪ ድንግል የምንለው ማለት ነው። ረሃብሽንም ጥምሽንም አዘክሪ አሳስቢልን ከልጅሽ ወዳጅሽ። ያለ በደልሽ ተጠምተሻል፣ ያለ ኃጢአትሽ ተርበሻል። ማልቀስም አይገባሽ አልቅሰሻል፣ መሰደድም አይገባሽ ሰማይና ምድር የፈጠረ አምላክን ተሸክመሽ ተሰደሻል። የንጽህና ስደት፣ የንጽህና እንባ፣ የንጽህና ረሃብ፣ የንጽህና ጥም ስለደረሰብሽ ይህንን ንጹሕ መስዋዕት በልጅሽ ፊት አቅርቢና ኃጢአታችን እንዲሰረይ አዘክሪ አሳስቢልን እያለ እኮ ነው ወገኖቼ፣ እኛ በደለኞች ማለት ነው። ይሄ በወንዝ ዳር የተተከለ ዛፍ ሁልጊዜ መልካም ፍሬ ይገኝበታል አለ። ንጹሕ የሆነ የሰው ልጅ ንጹሕ ፍሬ ሊያፈራ ይችላል። 30 60 100 ያማረ ፍሬ ያፈራል አለ ጌታችን ኢየሱስ ክርስቶስ። እንዲህ እንደተናገረ ከዚህ ሁሉ ይልቅ እመቤታችን ያፈራችው ፍሬ ከሁሉ ይልቃል፣ ከሁሉ ይከብዳል፣ ከሁሉ ይረቃል፣ ከሁሉ በላይ ለሁሉ ምግብ የሚሆን ምግብ ነው የሰጠችን ወገኖቼ። እመቤታችን ቅድስት ድንግል ማርያም ታምና ተሰማርታ ያፈራችው ፍሬ ዓለም በሙሉ ያለምንም ችግር በዘመናት ሁሉ የሚመገበው ፍሬ ያፈራችው ወገኖቼ። ዓለምን ተመልከቱት። እንደ ዓለም ሂደት ከሆነ ዓለም በሙሉ የሚበላው የሚጠጣው እንስሳቱም እጽዋቱም አትክልቱም አዝርዕቱም በየጊዜው የሚያበቅሉት እየተፈራረቀ ነው። በየጊዜው በክረምት በበጋው የሚያፈሩት በክረምት ዝናቡ ተጠቅመው በበጋው አፍርተው ለዓለም ሁሉ ምግብ የሚሆን የሚሰጡት ሁልጊዜ ገበሬ እየተጋባቸው ነው። ሁልጊዜ ውሃ እየጠጡ ነው። ሁልጊዜ እየተኮተኮቱ ነው። ሁልጊዜ እየታረሙ ነው። ሁልጊዜ ፀሐይ እያገኙ ነው። አዎ የፀሐይ ጽድቅ እናት ድንግል ማርያም አንድ ጊዜ ከጸነሰች በኋላ አንድ ጊዜ ከወለደች በኋላ ዳግም የማትወልደውን ለዓለም ሁሉ እስከ ዘላለም የሚበቃውን ፍሬ ያፈራች ተትክልታ በውሃ ዘማይ በውሃ ዳር እንደተተከለች ዛፍ የምታፈራ የተባለ አንድ ያፈራችው ዛፍ ለዘላለም የሚበቃ ለዘላለም የሚበቃ ማነው እንደዚህ አይነት መልካም ፍሬ የተገኘ? ከሁላችን የሚገኘው ምን እንደሆነ ወንጌሉ ሲነግረን ምን አለ መሰላችሁ? የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ላይ ያለውን ስናነብ እንዲህ ይለናል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ላይ ስለዚህም እላችኋለሁ ይላል እግዚአብሔር። እንግዲህ በወንዝ ዳር ያለ ዛፍ እንዲህ እንደሆነ ሁሉ እናንተ ሕይወታችሁ እንዲህ ነው ወይ እያለ እየጠየቀን ያለው የእናንተ ሕይወት ከዚህ ከወንዝ ዳር እንዳለ ከኔ ጋር እንደተጣበቀ ከእውነተኛው የወይን ግንድ አብሮ እንዳለ ቅርንጫፍ ነው ወይ? ያፈራል ወይ? ፍሬ የሚበላ ይገኝባችኋል ወይ እያለ ይጠይቅና የሚጎድለን እንዳለ ግን ሲነግረን እንዲህ ይለናል። ከቁጥር 25 ላይ ቤታችሁ ገብታችሁ ሁላችሁም አንብቡት። የማቴዎስ ወንጌል ምዕራፍ 6
ቁጥር 5 እንደዚህ ይላል፣ ስለዚህ ብላችኋለሁ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት ትጨነቃላችሁ ይላል። አትጨነቁ፣ ፍሬ ያፈራ ሰው አይጨነቅምና። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ይበልጣል። ነፍስም ከመብል ሰውነትም ከልብስ ይበልጣል። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁ እንዲሁ ይመግባቸዋል። እናንተ ከእነዚህ ከወፎች አትበልጡምን ይላል። ወገኖች ዛሬ በቤታችን ምን በላ ይሆን? ኑሮ ተወደደ፣ ጭንቅ የበዛብን ሁላችንም ስለምንበላው፣ ስለምንጠጣው፣ ስለምንለብሰው ነው ቀኑን ሙሉ ስናስብ የምናመሸው። የእግዚአብሔር ቸርነት የእግዚአብሔር በረከት በቤታችን እንዳለ ያለን ጥቂት ነገር እግዚአብሔር ሊያበዛው እንደሚችል እምነት የጎደለን ስለሆንን እግዚአብሔር ይህን ቃል በዚህ መልኩ ተናገረው። ስለዚህ ይህም አለ፣ ስለዚህ የምድር አበቦችን ተመልከቱ ይላል። ሰሎሞን እንኳን በሕይወት ዘመኑ እንደ ምድር አበቦች እንኳን አላስጌጠም አለ። አላጌጠም ጭራሽ። እሱ ንጉሥ ነው። እሱ የንጉሥ የዳዊት ልጅ ነው። እርሱ ሀብት ንብረት የሞላት ነው። እርሱ በቤተ መንግሥት የሚኖር ነው። ግን እንዲህም ሆኖ በሕይወት ዘመኑ እንደ ምድር አበቦች አልለበሰም፣ አላጌጠም ይላል እግዚአብሔር። የምድርን አበቦች ታይቶ በሚጠፋው የአበባ ቀለም የማስጌጠው እኔ እንዲህ ካደረግኩኝ እናንተማ ከምድር አበቦች አትበልጡም ወይ ነው የሚለው እግዚአብሔር። ለምን ትጠራጠራላችሁ? ለምን አታምኑም? ለምን ከወንዙ ዳር ከተባልኩ ከእኔ ጋር በሕይወት ዘመናችሁ ተጣብቃችሁ ለምን አትኖሩም? አትራቡም እኮ አትጠሙም እኮ። እኔ አምላካችሁ እኮ ነኝ። ዳቦ ለምናችሁኝ ድንጋይ የምሰጥ አይደለሁም። አሳ ለምናችሁኝ እባብ የምሰጥ አይደለሁም። ለምኑኝ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል። ከዚህ በላይ እግዚአብሔር ምን ይበለን ወገኖቼ? ያቃተን መለመን ነው፣ ያቃተን ማንኳኳት ነው፣ ያቃተን መፈለግ ነው እኮ። እግዚአብሔር ለፈለጉት ይገኛል። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ይላል እግዚአብሔር። እስኪ አመስግኑት እግዚአብሔር። የሚገርም ነው። ሐኪም እያለ መድኃኒት ፍለጋ፣ ምግብ እያለ ምግብ ፍለጋ፣ መጠጥ እያለ መጠጥ ፍለጋ። እግዚአብሔር ምግብም ነው፣ መጠጥም ነው፣ ሐኪምም ነው፣ መድኃኒትም ነው። እሱ ከኛ ጋር እያለ ግን እኛ ከሱ የለንም ወገኖቼ። ለዚህ ነው ነቢዩ ምን ይላል? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ ራቀ ነው ይላል። እግዚአብሔር ልባችንን ወደ እግዚአብሔር ይመልስልን፣ ልባችንን ወደ እርሱ ይመልስልን። ከእውነተኛው ግንድ ከወይን ግንድ ከእርሱ ጋር የምንጣበቅ ቅርንጫፎች እንድንሆን የእርሱ ቅዱስ ፈቃድ ይሆንልን ወገኖቼ። አንድ ምሳሌ ብቻ ልንገራችሁና እኔ ጨርሳለሁ። ምክንያቱም በሰዓት መሄድ ስላለብን ማለት ነው። አንድ ምሳሌ ልንገራችሁ። እግዚአብሔር አምላክ በማቴዎስ ወንጌል ምዕራፍ 13 ላይ ያስቀመጠው አንድ ምሳሌ አለ። አንድ ጌታ የወይን አትክልት ነበረው። ያ የወይን አትክልት 3 ዘመን ሙሉ ተመላለሰና ከዚህ የወይን አትክልት ፍሬ ያገኝ ዘንድ ፈለገው ይላል። ሲመጣ ግን በ3ቱም ዘመናት ከዛች ከወይን አትክልት ፍሬ አልተገኘም ይላል። ስለዚህም የወይን አትክልቱን ጠባቂ ጠራውና ይላል ይህች አትክልት ለ3 ዘመን ተመላለስኩኝ ግን ፍሬ አላገኘሁባትምና ስለዚህም ቁረጣት አለው እግዚአብሔር። ማን? ያ የወይን አትክልቱ ጌታ የወይን አትክልቱን ጠባቂ ምን አለው? ፍሬ ስላላገኘሁባት ይችን የወይን አትክልት ቁረጣት አለው። ያ የወይን አትክልት ጠባቂ ግን በጌታው ፊት እሺ ያለውና ግን ልመናውን ቀጠለ። ምን አለው? ጌታ ሆይ እንደው ይህች የወይን አትክልት ፋንድያ እስካፈስላትና እስከኮተኩታት ድረስ ለ1 ዓመት እባክህን ታገሳት፣ ለ1 ዓመት እባክህን ታገሳት። ዛሬ ያለነው በእነዚህ ቅዱሳን መላእክት ልመና የወይን አትክልት ባለቤት እግዚአብሔር ነው። የወይን አትክልት የተባለን እኛ ነን። በብሉይ ኪዳን እስራኤል ዘሥጋ፣ በአዲስ ኪዳን እስራኤል ዘነፍስ የተባለ እኛ ነን። በ3ቱ ዘመን ፈልጌ ፍሬ ያጣሁባቸው ያለው ለብሉይ ኪዳን ለእስራኤል ዘሥጋ በዘመነ መሳፍንት፣ በዘመነ ነገሥትና በዘመነ ካህናት በ3ቱም ዘመናት እግዚአብሔር ተመላልሶ ፍሬ አላገኘባቸውም። ስለዚህም ቁረጣቸው አለው። መልአኩ ግን አማለደው ይላል። ሁለተኛ በእኛ ዘመን እስራኤል ዘሥጋ በዘነፍስ በምንባለው ደግሞ እግዚአብሔር 3 ዘመን ተመላልሶ ፍሬ ያላገኘብን
አንደኛው በሕፃንነት ዘመናችን፣ ሁለተኛው በወጣትነት ዘመናችን፣ ሶስተኛው በእርጅና ዘመናችን ነው። እስካሁንም ድረስ ፍሬ ቢፈለግብን የማይገኝብን ሰዎች ካለን እግዚአብሔር ሆይ ይቅር በለኝ ጌታ። በዕድሜ ዘመኔ ፍሬ አላፈራሁም፣ እባክህ ከዚህ በኋላ በመልአኩ አማላጅነት ፍሬ እንዳፈራ ፈቃዱ ይሁንልኝ እንድንል እግዚአብሔር ይርዳን ወገኖቼ። እግዚአብሔር ይርዳን። በወንዝ ዳር በፈሳሹ እንዳለች ዛፍ ይሆናል፣ ፍሬውም ያፈራል፣ ይለመልማል፣ እስከ መጨረሻው ፍሬው አይነግፍም ይላል። የማይነግፍ ፍሬ የምናስገኝ ያድርገን እግዚአብሔር። በሕይወት ዘመናችን ሁሉ ከእኛ ጋር ይሆንልን፣ ቤታችንን በበረከት ይሙላልን፣ ሕይወታችንን ይዳብስልን። የሰውን ድካሙን አንተ ታውቃለህና እንዳለ ድካማችንን አውቆ ወደ እውነተኛው መንገድ ይመልሰን፣ ይቆየን። ያስተማረን የገሰጸን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ከድንግል ማርያም ከባሏ በረከት ረድኤትን ያድለን። ለስጌ ማርያም ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ ክበበ ጌራወን አክሊለ ጽጌ